ሁለት ፎቶዎችን አሳያችኋለሁ። የመጀመሪያው እዚህ ጋር የምታዩት ፎቶ ነው። አንዳንድ ሰዎች እዚህ አካባቢ አፍንጫቸው ጋር ማለት ነው ኢቭን ጉንጫቸው አካባቢ እንደዚህ የሚታዩ ነጫጭ ነገሮች ወይም ቢጫ የሚመሳሰሉ ነገሮች አሏቸው። እነዚህ ነገሮች አንዳንድ ሰው እንደ ጫን ሲያደርጋቸው ትንንሽ የክር የመሳሰሉ ነገሮች ፍጭጭ ያሉ ይወጣሉ። በእንግሊዘኛው አጠራር ሴባሺየስ ፊላሜንት ይባላሉ ማለት። ሌላው እዚህ ቆዳ ላይ የምናየው ነገር ምንድነው? የቆዳው ቀዳዳዎች ወይም ፖር የምንለው ማለት ነው በደንብ ጎልተው ይታያሉ። በተነጻጻሪው ደግሞ እዚህ ጋር ያለውን ቆዳ ደግሞ ተመልከቱ። የቆዳው ቀዳዳዎች በፍጹም አይታዩም። ሁለተኛ ደግሞ እዛኛው ቆዳ ላይ እንዳየናቸው እነዛ ነጭ ነገሮች ወይም ቢጫ እንደ ክር የሚመሳሰሉት ነገሮች እዚህ ቆዳ ላይ በፍጹም የሉ። ሳይንሳዊ በሆነ መንገድ እንዴት አድርጋችሁ እንደዚህ አይነት ቆዳ ካላችሁ ወደዚህኛው መቀየር እንደምትችሉ አሳያችኋለሁ ማለት ነው። ያንን ለማድረግ ኮንክሪት የሆነ መረዳት ወይም አንደርስታንዲንግ ያስፈልጋል። ስለዚህ በመጀመሪያ የማሳያችሁ እሱን ነው። የሰብስክራይብ ምልክቷን ተጭናችሁ የቤተሰባችን አባል እንድትሆኑ በትህትና ጠይቃለሁኝ። የሰብስክራይብ ምልክት ከስር አለች። ወደ ዋና ጉዳያችን ስንመለስ ታዲያ አንዳንድ ጊዜ እንግዲህ ያው ሰዓሊ ይጫወታሉ ማለት ነውና ከላይ የምታዩት እዚህ ጋር ክቦቹ ነገሮች ማለት ነው የላይኛው የቆዳችን ክፍል ነው። እዚህ ጋር የምታዩት የቆዳችን ቀዳዳ አለ። ይሄ የቆዳችን ቀዳዳ እንደምታዩት እዚህ ጋር የአበባ ማስቀመጫ የመሰለ ረጅም የሆነ ቱቦ ነገር አለው። ከዛ በኋላ እንደ እንስራ ሰፋ ይላል ማለት ነው። ከስር የደም ቧንቧ አለ፣ ኦክሲጂን፣ ምግብ ምናምን የሚመጣበት ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር ሁለት ትልልቅ ግላንዶች አሉ ወይም ምንጮች አሉ። ስማቸው ሴባሺየስ ግላንድ ይባላል። ዋና ስራቸው ምንድነው? የቆዳችንን ዘይት ብዙ ጊዜ ወዘና የምንለው ማለት ነው እሱን ያመርታሉ። የተመረተው ዘይት በቀጥታ ወደዚህ ወደ ላይ ይወጣና ይሄኛውን የላይኛውን የቆዳችንን ክፍል ያረጥባል ማለት። ይሄ በተሳካ ሁኔታ እንዲከናወን እዚህ ጋር የምታዩት ቱቦ መሳይ ነገር ክፍት መሆን አለበት። ምንም አይነት ነገር ይህንን ዘይት ሊገድበው አይገባም ማለት። ነገር ግን ቅድም ወደ ያሳየኋችሁ ደግሞ ስንመለስ እነዛ ቢጫ ወይም ነጭ ነገሮች የሚወጡት ማለት ነው በዋናነት የሚከሰቱት እዚህ ጋር ያሉት እነዚህ ሴባሺየስ ግላንድ የሚባሉት ከሚፈለገው በላይ ይሄንን ዘይት የሚያመርቱ ከሆነ ለምሳሌ እርጉዝ ስትሆኑ ወይም የወር አበባ ሲኖር ወይም ደግሞ ኢቭን በጉርምስና ጊዜ አንድሮጅንስ የሚባሉ ሆርሞኖች አሉና እነዛ ሆርሞኖች እነዚህ ነገሮች የተወሰነ ያነሳሷቸዋልና ያን ጊዜ ሞር ዘይት ያመርታሉ ማለት ነው። ወዛም ፊት ያለው ወይም ጥምር ወይም ኮምቢኔሽን ማለት ነው። ፊታችሁ እንደዛ አይነት ሰዎች እነዚህ ግላንዶች ለናንተ በጣም ትልልቆች ናቸው፣ በቁጥር ደግሞ በዛ ያሉ ናቸው። በዛ የተነሳ እነዚህ ነገሮች በብዛት ይመረታሉ ማለት ነው። ሌላው በብዛት እንዲመረት የሚያደርገው ምንድነው? ብዙ ሰው የማያውቀው ማለት ነው ይሄ የላይኛው ቆዳ ውሃ የማይኖረው ከሆነ ሞይስቸራይዝ የማናረገው ከሆነ እነዚህ ግላንዶች በዋነኝነት መልእክት የሚደርሳቸው ወይም ሴንስ የሚያደርጉት እዚህ ጋር ያለውን ውሃ ነው። ቆዳችን የፈለገውን ያህል ኦይሊ ቢሆንም እነዚህ ግላንዶች በዋናነት ግን የሚያተኩሩት በዘይቱ ሳይሆን በውሃው መጠን ነው። ውሃው እንበልና አንዳንድ ጊዜ ኦቨር የሆነ ኤክስፎሊየት እናደርጋለን፣ የቆዳችን አጥር ይጎዳል። ያን ጊዜ ውሃው ወደ ውጪ ይወጣል። ወይም ደግሞ ሞይስቸራይዝ በአግባቡ አናረግም። በእነዚህ ምክንያቶች የውሃው መጠን እዚህ ጋር ካነሰ ቆዳችን እኮ ኦይሊ ነው ወይም ደግሞ ጥምር ነው። ነገር ግን ይሄ ቆዳ ውሃ የሌለው ቆዳ ስለሆነ ወይም ዲሃይድሬትድ የምንለው ቆዳ ማለት ነው ስለሆነ እነዚህ ግላንዶች ከሚፈለገው በላይ ይህንን ዘይት ያመርታሉ። ሁለተኛው ምንድነው? ልክ እዚህ ጋር እንዳሉት የቆዳችን ሴሎች እዚህ ቱቦ መሳይ ነገር ውስጥ ያሉትም የቆዳችን ሴሎች ይሞታሉ፣ በአዳዲስ ይተካሉ ማለት ነው። ነገር ግን ውሃ በአግባቡ እዚህ ጋር ማይኖር ከሆነ ሞይስቸራይዝ ማናረግ ከሆነ ወይም ውሃው ወደ ውጪ ተኖ ከወጣ እነዚህ የሞቱ የቆዳችን ሴሎች ራሳቸው አንዳንድ ጊዜ ይጣበቃሉ፣ ይያያዛሉ።
ያ ማለት ምንድነው? ይሄ ዘይት በዚህ ጋር አድርጎ እዚህ ጋር ሲመጣ እነሱ ተያይዘው ስለሚጠብቁት ያለው አማራጭ ምንድነው? ከሞቱ የቆዳችን ሴሎች ጋር መቀላቀልና መዋሃድ ነው። ያ ምን ይፈጥራል? የተወሰነ ወፍራም የሆነ ወይም ጭቃ መሳይ ነገር ቅድም እንዳየነው እንዲህ ስንነካው የሚወጣው ማለት ነው። እንደዛ አይነት ነገር ይፈጠራል። ነገር ግን የቆዳችን ዘይት ቅድም እንዳልኳችሁ ከነዚህ ከሞቱ የቆዳችን ሴሎች ጋር በጣም የተቀላቀለ የቦካ እዚህ ጋር እየተዘጋጋ ሲመጣ ይሄ መቶ እዚህ አካባቢ ሲደርስ ይዘጋል። እዚህ አካባቢ ሲዘጋ ምንድነው የሚሆነው? ጫፉ የተወሰነ ስለሚወጣ ጫፉ የወጣው ክምችት ከአየር ጋር ከኦክሲጅን ጋር ስለሚገናኝ ጥቁር ይሆናል ማለት ነው። እነዛ ጥቋቁሮቹ ነገሮች ብላክ ሄድ የሚባሉት ወይም ኦፕን ኮሜዶንስ እንላቸዋለን ማለት ነው። አንዳንድ ጊዜ እነዚህ ነገሮች ጫፋቸው ሳይወጣ እዚሁ ከቆዳችን ስር እንዳሉ የላይኛው የቆዳችን ክፍል ይሸፍናቸዋል እና ከኦክሲጅኑ ጋር አይገናኙም። ስለዚህ ነጭ ሆነው ይታያሉ። በእንግሊዝኛው አጠራር ዋይት ሄድስ እንላቸዋለን ወይም ክሎዝድ ኮሜዶንስ እንላቸዋለን ማለት ነው። ስለዚህ ወደ ሕክምናው ስንሄድ አንደኛ እነዚህ ግላንዶች ከሚፈለገው በላይ ይህንን የቆዳችንን ዘይት እንዳያመርቱ የተመጣጠነ ብቻ እንዲያመርቱ ጫና ማድረግ ነው። ሁለተኛው ደግሞ እዚህ ጋር ያለውን መንገድ ጽድት ማድረግና መንገዱን ክፍት ማድረግ ነው። የሞቱ የቆዳችን ሴሎች ሊሆኑ ይችላሉ ወይም ባክቴሪያዎች፣ ቆሻሻ ሊሆኑ ይችላል። ኢቭን አንዳንድ ጊዜ እዚህ ጋር የሚገርማችሁ ሜካፕ ሊሆን ይችላል። በጣም ኮሜዶጄኒክ የሆኑ ፕሮዳክቶች አሉ። ለምሳሌ እንደ የኮኮናት ዘይት፣ የሺያ በተር፣ የካካኦ በተር እነዚህ ሁሉ የኮሜዶጄኒክ መጠናቸው በጣም ከፍ ያለ ነው። ምን ማለት ነው? ከላይ ስንቀባቸው ወደ ውስጥ ገብተው የሚፈለገው ቦታ ሄደው ቆዳችንን ከመጥቀም ይልቅ እዚህ የቆዳችን ቀዳዳ ውስጥ የመወተፍ እድላቸው በጣም ሰፊ ነው። እነዚህ ነገሮች ሁሉ ስለሚኖሩ አንዱ ወሳኝ የሆነው ሕክምና ይህንን በሙሉ ጽድት ማድረግና መንገዱን ክፍት ማድረግ ነው። ሶስተኛውና በጣም ወሳኝ የሆነው ደግሞ መፍትሄ ምንድነው? ከላይ ቆዳችንን በደንብ ሞይስቸራይዝ በማድረግ እነዚህ ግላንዶች ቆዳችን አልደረቀም ብለው ስለሚያስቡ ከሚፈለገው በላይ ዘይት እንዳያመርቱ ይሆናል ማለት ነው። ሌላው ምንድነው? ኤክስፎሊየት እናደርጋለን። የሞቱ የቆዳችንን ሴሎች እናስወግዳለን። ያ አስፈላጊ ነው። ነገር ግን ከሚፈለገው በላይ እንደዛ የምናደርግ ከሆነ ከላይ የሞቱት የቆዳችን ሴሎች ሲነሱ አንዳንድ ጊዜ ውሃው ወደ ውጪ ተኖ ይወጣል። ውሃው ተኖ ወጣ ማለት ቆዳችን ይደርቃል። ያን ጊዜ እነዚህ ግላንዶች ከሚፈለገው በላይ ይህንን ዘይት ያመርታሉ። ስለዚህ ለዚህ ቤስት የሆነው ሶሉሽን ወይም መፍትሄ ምንድነው? አንደኛ ሞይስቸራይዝ እናደርጋለን። ሁለተኛ የቆዳችንን አጥር ወይም ስኪን ባሪየር የሚባለውን ማለት ነው በአግባቡ የሚሰሩ የሚጠግኑ ቢልድ የሚያደርጉ ነገሮችን ከሞይስቸራይዘሮቹ ጋር ቀላቅሎ መጠቀም ነው። ይህንን ካየን ዘንድ ጠዋት ምን እናድርግ፣ ማታ ምን እናድርግ የሚለውን ልንገራችሁ። በነገራችን ላይ አሁን ያነሳናቸው ነገሮች ይሆን ብጉር ሊሆን ይችላል፣ ወይም ማዲያት ሊሆን ይችላል፣ መሸብሸብ ሊሆን ይችላል። እነዚህ ነገሮችን ባይኖሩ የጠዋትና የማታ ስኪን ኬር ሩቲን እንዲኖራችሁ የምትፈልጉ ከሆነ ከኔ ጋር 45 ደቂቃ መደዋወል እና እነዚህ ነገሮችን ማዘጋጀት እንችላለን። በጣም ብዙ ሰዎች እኔ ጋር ይደውላሉ። ይሄንን እናደርጋለን በየጊዜው። ስለዚህ እናንተም ፍላጎት ካላችሁ ደውሉልኝ፣ እንገናኛለን ማለት ነው። ኢትዮጵያ የምትኖሩ ቤተሰቦች አሪፍ የሆኑ ኮላጅኖች አሉ፣ ክሪያቲን አለ፣ ሳሊሲሊክ አሲድ አለ፣ ዘ ኦርዲናሪ ኒያሲናማይድ አለ፣ ሬቲኖል አለ፣ በጣም ብዙ ነገር አለ። ከስር የዋትሳፕ ቁጥር አለ። በዛ በመደወል ያው የምትፈልጉትን መውሰድ ትችላላችሁ ማለት ነው። ጠዋት በሳሊሲሊክ አሲድ ክሊንሰር ወይም በሌላ ክሊንሰር ሳይሆን በጀንትል ክሊንሰር ነው። ጀንትል ክሊንሰር ቆዳችሁን ከማጽዳት በተጨማሪ የቆዳችሁን ዘይት ስለማያነሳ እነዚህ ግላንዶች ከሚፈለገው በላይ ያንን ዘይት አያመርቱም ማለት ነው። ከዛ ቀጥሎ ኒያሲናማይድ ተጠቀማላችሁ። ኒያሲናማይድ ይህንን ክፍት ከማድረግ አንጻር ፕላስ ደግሞ እነዚህን ግላንዶች የሚያመርቱትን ዘይት እንዲመጥኑ ከማድረግ አንጻር ሚናው በጣም ከፍተኛ ነው። በነገራችን ላይ ኒያሲናማይድ
ከ10% ይልቅ 5% በጣም ወሳኝ ነው። ያን ካደረጋችሁ በኋላ ፊታችሁ እንደረጠበ አይነት ስሜት ማይሰማችሁ ከሆነ ጄሊ የሆኑ በጄል መልክ የተዘጋጁ ሞይስቸራይዘሮች አሉ። እነዛን ሞይስቸራይዘሮች ያው ትጠቀማላችሁ ማለት ነው። ከዛ በኋላ የፀሐይ መከላከያ አለ። ቀናችሁን ጨረሳችሁ ማለት ነው። ወደ ማታ ደግሞ ስንሄድ ማታ ቅድም እንዳልኳችሁ ሜካፕ አለ፣ የፀሐይ መከላከያ አለ፣ አቧራ አለ ወስተረፈ ፕላስ ደግሞ የቆዳችሁ ዘይት አለ እና ይህንን የቆዳችሁን ዘይት በአግባቡ የሚያስወግድላችሁ ጀንትል ክሊንሰሩ ሳይሆን ማይሴል ውሃ ነው። አንዳንድ ሰው ኦይል ክሊንሰር ይጠቀማል፣ አንዳንድ ሰው ደግሞ ማይሴል ውሃ ወይ ማይሴል ወተር ይጠቀማል እና ቆዳችሁ በጣም ኦይሊ ከሆነ በጣም ወዛም ከሆነ ምንም ጥያቄ የለውም፣ ኦይል ክሊንሰር አለ፣ በሱ ብትጀምሩ አሪፍ ነው። ግን ቆዳችሁ መለስተኛ ወዛም ከሆነ ወይም ጥምር ከሆነ በማይሴል ውሃ ብትጀምሩ በሱ ይህንን ዘይታችሁን በደንብ ታጸዳላችሁ። ከዛ በኋላ በጀንትል ክሊንሰሩ አንድ ጊዜ ቆሻሻችሁን ታጸዳላችሁ ማለት ነው። ያን ካደረጋችሁ በኋላ ዋናው ትሪትመንታችሁ ሳሊሲሊክ አሲድ 2% ነው። ሳሊሲሊክ አሲድ 2% ዘኢንክሊስት አለው፣ ዘኦርዲናሪ አለው። እነዚህ በጣም ኢፌክቲቭ ናቸው። ሳሊሲሊክ አሲድ ኦልሞስት እንደው ብቸኛ በሚባል ደረጃ እዚህ ውስጥ ገብቶ እታች ድረስ ገብቶ በሙሉ እነዚህን ነገሮች የሚያጸዳና መንገዱን ክፍት የሚያደርግ ኦልሞስት ብቸኛ ነው። ሳሊሲሊክ አሲድ ከሌሎቹ የሚለየው ምንድን ነው? በዘይት የሚሟሟ ነው። በውሃ የሚሟሟ ሳይሆን በዘይት የሚሟሟ ነው። ስለዚህ እዚህ ውስጥ ሲገባ ከተከማቸው ኦይል ጋር ወይም ዘይት ጋር በቀላሉ ይዋሃድና እነዚህ ነገሮች ጥብ አድርጎ ያወጣል ማለት ነው። እዚህ ቪዲዮ ላይ ለምሳሌ የምታዩት ያ ነው። ስለዚህ አንደኛው ሳሊሲሊክ አሲድ ነው። ሁለተኛው ደግሞ ሬቲኖል። ሬቲኖል ደግሞ እነዚህን ሁለቱን ሴባሼስ ግላንድ የሚባሉትን ግላንዶች የዘይት ምርታቸውን እንዲያስተካክሉ የሚያደርግ በጣም ወሳኝ የሆነ ነገር ነው። ስለ ሬቲኖል እንግዲህ በጣም ብዙ ነገር አውርተናል። ወደዛ ወደ ውስጥ አልመለስም። ግን ሬቲኖል በጣም ወሳኝ ነው። በተለይ ከፍ እያላችሁ የምትሄዱ ከሆነ በፐርሰንት ማለት ነው በጣም አሪፍ ነው። ነገር ግን ሁለቱንም በአንድ ቀን የምትጠቀሙ ከሆነ ቆዳችሁ የመድረቅ እድሉ ከዛ ደግሞ ያው ቅድም እንዳልኳችሁ የቆዳችሁ አጥር የመጎዳቱ ከዛ ውሃ የመውጣቱ ምናምን አደጋው ይቀጥላል። እንደዛ እንዳይሆን ዛሬ ማታ ሳሊሲሊክ አሲድ፣ ነገ ሬቲኖል፣ ከዛ ሳሊሲሊክ አሲድ፣ ከዛ ሬቲኖል። እኔ ፐርሰናሊ ቆዳ በሳምንት አንድ ቀን ከምንም ነገር ነፃ ሆኖ እንዲያድር መክራለሁኝ፣ ብሬክ እንዲወስድ ማለት ነው። ለምን ቆዳ ተመልሶ ራሱን የሚገነባበት ጊዜ ይኖረዋል ማለት ነው። እና አንድ ቀን በሳምንት ምንም አትጠቀሙ፣ ጀስት ሞይስቸራይዝ ብቻ አድርጋችሁ እደሩ ማለት ነው። እና ከዛ ውጪ ግን እነዚህ ነገሮች ስትቀቡ የምትጨርሱት ምንጊዜም በጥሩ ሞይስቸራይዘር ነው። ከዛ ጋር ግን ስኪን ባሪየራችሁን የሚሰራ አንድ ነገር አብራችሁ ብትቀላቀሉ በጣም ፐርፌክት ነው። ለምሳሌ የላሮሽ ፖሴይ B5 ከሞይስቸራይዘር ጋር ብታገናኙት ሁለቱ በጣም ድንቅ የሆነ ጋብቻ ነው ማለት ነው። ይሄን የምታደርጉ ከሆነ በእርግጠኝነት ቅድም የነገርኳችሁ ይሄኛውን ቆዳ ወደዚህኛው ቆዳ የመቀየር እድላችሁ ምንም ጥያቄ የለውም፣ አስተማማኝ። ከዛ ውጪ በፍጹም የፀሐይ መከላከያ እንዳትዘሉ። እነዚህ ነገሮች እየጨመቃችሁ ከውስጥ ማውጣት ከፍተኛ የሆነ ጉዳት ያደርሳል። አንደኛ የቆዳችሁ ቀዳዳዎች በጣም እየሰፉ ይመጣሉ። በነገራችን ላይ ይሄ የቆዳችሁ ቀዳዳ አንዱ የሚሰፋው ያው ቅድም እንደነገርኳችሁ እዚህ ጋር ያለው ቆሻሻና ይሄ ዘይቱ ምናምን ክምችቱ ሲበዛ ሳይወድ በግድ ይሄ ቀዳዳ ያው ኤክስፓንድ ያደርጋል ወይም ይሰፋል። ነገር ግን ብጉር ስታፈርጡ ወይም ደግሞ እነዚህ ነገሮችን እየጨመቃችሁ ስታወጡ እነዚህ የቆዳችሁ ቀዳዳዎች እየሰፉ ይመጣሉ። እናንተ ቆዳችሁ ደረቅ የሆነ ወይም ኖርማል የሆናችሁ ሰዎች ግን የቆዳችሁ ቀዳዳ ትልልቅ የሆናችሁ ሰዎች በዋናነት የእናንተ ምክንያት ይሄ የመሆኑ ወይም እስካሁን ያነሳናቸው ነገሮች ምክንያት የመሆን እድሉ በጣም አነስተኛ። የእናንተ ችግር ምክንያት የሚሆነው ብዙ ጊዜ ምንድነው? የኮላጅን እና የኢላስቲን ማነስ ነው። እና ዋና አትኩሮታችሁ በትሬቲኖይን ወይም በሬቲኖል ማለት ነው ቢሆን በጣም ለውጥ ታያላችሁ ማለት ነው። ስለሰማችሁኝ በእጅጉ አመሰግናለሁ። ቻው።